በሕዝቡ ላይ ቸነፈር ብሰድ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ያለው ምድራቸውንም እፈውሳለሁ። አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። አሁንም በስሜ ለዘላለም በዚህ ይኖር ዘንድ ይህ ቤት መርጬዋለሁ። ቅዱስ እናከብርሃለን፣ ከፍ እናደርግሃለን። በጌታ በኢየሱስ ስም ይህ ስቦ የሚያወጣ ያንተ ቅዱስ መንፈስ አሁንም ወደ ሕይወታችን እንጋብዛለን። በኃይል ያግኘን፣ በኃይል ይንካን፣ በኃይል ይዳሰን። እንትናን አለንም አግኘን፣ በመገኘትህ አግኘን፣ በመዳሰሻ ዳሰን። ስብራታችንን ጠግን፣ እስራታችንን ፍታ፣ ቀንበራችንን ስበር፣ ሕመማችንን ፈውስ። ራውዝ ብለሃል፣ በቅዱስ ስምህ ተጠርተናል። በኢየሱስ ክርስቶስ ስም እንጸልያለን። ምድራችን ይዘን እንጸልያለን፣ ሀገራችን ይዘን እንጸልያለን፣ ከተማችን ይዘን እንጸልያለን፣ ይህንን ትውልድ ይዘን በኢየሱስ ስም መፈታት ሁሉ ሲሆን ላንተ ክብር ይሁን። ተርፎ ያለው ጊዜ በቃል ተናገረን፣ በጌታ በኢየሱስ ስም አሜን፣ አሜን። እግዚአብሔር አምላካችን ይባረክ። ከኔ በፊት ያገለገሉትን በጸሎት በዝማሬ በሙዚቃ በመጫወት ያገለገሉንን እግዚአብሔር ይባርካቸው በሏቸው። እግዚአብሔር ይባርካቸው። ሆናለን ብንጸልይ በሚል ርዕስ ወይም ደግሞ ብትጸልይ ብትጸልይ ብንጸልይ እንጸልይበት ዜና ምዕራፍ 7 ላይ ያለው ከቁጥር 12 ጀምሮ ያለውን ነው ያነበብኩላችሁ። ንጉሥ ሰለሞን ነው። ንጉሥ ሰለሞን እንደምታውቁት ልክ ንግስናውን እንዳገኘ ያደረገው ነገር ቢኖር ምንድን ነው? የእግዚአብሔር ቤት ለመስራት እና የራሱን ቤተ መንግስት ለመስራት እንደተነሳ እናያለን። ከዛ በኋላ የተሰሩ ስራዎች ስለ ቤተ መቅደሱ ወይም ደግሞ ስለ ቤተ መንግስቱ፣ ስለ ቤተ መቅደሱ፣ ስለ ህይወቱ በዚህ ቦታ ላይ ቤተ መንግስቱ እንዲህ ቢሆን ያለው፣ ቤተ መቅደሱ ደግሞ እንዲህ ቢሆን ጸሎትን ሰምቻለሁ። አሜን አሜን። ይህ ስፍራ ለራሴ ለመስዋዕት ቤት ምን አድርጌዋለሁ? መርጬዋለሁ ይለዋል። እግዚአብሔር አምላካችን ይባላል። አሜን። ያ ኪዳን ላይ የተቀመጠለት የትኛውም ለቤተ መንግስቱና ለቤተ መቅደሱ የሚያስፈልጉ ማቴሪያሎች በሙሉ በንጉሥ ዳዊት ከመንግስቱና ከራሱ ወጪ አድርጎ ምን ተብሎ ነበር? ተዘጋጅቶ ነበረ። እግዚአብሔር አምላካችን ይባላል። ያለፈው ትውልድ ለሚመጣው ትውልድ ሁሉ ነገሩን መደላድሉን አዘጋጅቶለት ነበረ። ስለዚህ ሰለሞን ሰራው። ከዛም በኋላ ጨረሰና እፎይ ብሎ ሲተኛ እግዚአብሔር መጣና ስራህን አይቼዋለሁ አይደለም ያለው፣ ጸሎትን ሰምቻለሁ። ኢየሱስ ጌታ ነው። አሜን። ቤተ መቅደሱ ሰርቶ ጨረሰ ይለናል መጽሐፉ። ከዛ መንግስቱ ቤተ መቅደሱ። እስቲ ጌታ ሆይ በል፣ ጌታ ሆይ በሕይወቴ ላይ መኖርህ ካልቀረ ለአንተ ክብር በኢየሱስ ስም መኖር እንድችል በጸሎት ሕይወቴን ነገር ነው። ደግሞ በዚህ በመጨረሻው ዘመን ደግሞ ጸሎት መጸለይ የማንችልበት ሁኔታ ውስጥ ነው ያለን። በጣም ብዙ ቀውጢ ነገሮች በምድራችን ላይ የበዙበት ጊዜ ነው። ጊዜ የማይፈልጉ አጣዳፊ ነገሮች የበዙበት ጊዜ ነው። እግዚአብሔር ደግሞ በፊቴ ሁሉ ይለናል። ቆይቼ ደጅህን ፈለጉ፣ እሱም ምን አለኝ? ዝም በል አለ። እግዚአብሔር ጸሎትን ይሰማል። አሜን። እግዚአብሔር ጸሎትን ይሰማል። አሜን። የሚፈልገው ያንቺ ጸሎት። አሜን። አይደለም? በዝማሬ ጸሎትሽን፣ በእንባ ጸሎትሽን፣ በለቅሶ ጸሎትህን እግዚአብሔር ይፈልገዋል። አሜን። ኢየሱስ ጌታ ነው። አሜን። ይሄ ለደቀ መዝሙር ሕይወት ተማሪዎች ብዙ ጊዜ ተናግሬያለሁ። ምን መሰለህ? እግዚአብሔር ከእኛ ጋር በብዙ ጎዳና ይናገራል። ታውቃላችሁ፣ አሁን ለሰለሞን የሚናገረው በምንድን ነው? በሌሊት በሕልም ተገልጦ ይላል። በሌሊት በሕልም ተገልጦ እግዚአብሔር ሰለሞንን ምን አደረገው? አናገረው።
በህልም ኢየሱስ ክርስቶስ ጌታ ነው። ጸሎት በጣም አስፈላጊ ነገር ነው። በጣም ወሳኝ ነገር ነው። ህይወታችንና አቅጣጫችን ዘመናችንና ትውልዳችን ሊቀይር የሚችል ነገር ነው። ነገር ግን ደግሞ ብዙ ተግዳሮትን ያለበት ብዙ ስንካል ያለበት ነገር ቢኖር ጸሎት ነው። አንድ ሰው አሁን ካፌ ቢቀጥራችሁ ፈታ ብላችሁ ነው የምትቀመጡት። አንድ ሰው ደግሞ ጸሎት ቢቀጥራችሁ ገና ስለ ጸሎት ሲያነሳ ምትላች ደግሞ ጀመረ። ጌታ ሆይ መልስቲ፣ ጌታ ሆይ ምርኮዬ መልስልኝ። በጣም አስፈላጊና ወሳኝ እውነታ ነው። ነገር ግን በህይወታችን ውስጥ ልንለማመደውና ልናውቀው የምንችለው እውነታ ነው። ጌታ ኢየሱስ ክርስቶስ ባስተማራቸው ትምህርቶች መካከል ደቀ መዛሙርቱ መጡና ጸሎት ውስጥ አትኩሮት ሰጥተን መማር ካለብን ስለ ጸሎት ነው። ማስተዋል ካለብን ስለ ጸሎት ነው። ዛሬ ስለ ጸሎት ስለምናነሳ ይህንን ብላችሁ ስብራታችን የሚጠገነው ስንጸልይ ነው። እስራታችን የሚፈታው ስንጸልይ ነው። ስንወያይ ምንም ለውጥ አናመጣም። ስንጸልይ ግን ስር ነቀል ለውጥ ለምድራችን ሁሉ ይዘን መምጣት እንችላለን። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። በዓለም ታሪክ ውስጥ የተሐድሶ ምንጭ ታውቃላችሁ ጸሎት ነው። ጸሎት ሁል ጊዜ ወደ ጾም ጸሎት ይመራል የሚባል የህይወት ዘይቤ ውስጥ ይገባሉ። ስለዚህ በህይወታችሁ ውስጥ በዘመናችሁ ውስጥ እንድትለምዱትና እንድትለማመዱት የሚያስፈልግ ነገር ቢኖር በህይወታችን ውስጥ መጸለይ ነው። መጸለይ ነው። ምንድን ነው የምትፈልጉት? እነዚህ ሁሉ ነገሮች ፓኬጅ ሆነው ያሉት ጸሎት ውስጥ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ንጉሥ ሲጸልይ እግዚአብሔር ጸሎቱን ሰማና የጸሎቱን መልስ ሲመልስለት እግዚአብሔር ምን አለው? ጸሎትን ሰምቻለሁ። ምድሪቱ ብትረገም፣ ምድሪቱ ቸነፈር ውስጥ ብትገባ፣ ምድሪቱ የትኛውም ስብራት ውስጥ አሜን አሜን እግዚአብሔር ይቀይራል። አሜን። ለማላጆች አሜን። እስከ መቼ እንጸልይ? እንደ ጸለይን እስኪሰማን ድረስ እንጸልይ። እስኪሰማን ድረስ ምን መሆን አለብን? መጸለይ አለብን። ቤተ መንግስቱና ቤተ መቅደሱ እንደጨረሰ በህይወታችን ውስጥ መፈጸም ያለባቸው ነገሮች ለመፈጸም እንድንችል እስከ መጨረስ ልንኖራቸው የሚገቡን ብዙ እውነታዎች ቢኖሩ እግዚአብሔር እንድንኖርለት የሚፈልገው በፊቱ ነው። በነገራችሁ ላይ እግዚአብሔር ብዙ ስራ እንድንሰራለት አይደለም የሚፈልገው፣ ብዙ እንድንጸልይ። ብዙ ስራ የሰሩ ሰዎች ብዙ የጸለዩ ናቸው። ብዙ የጸለዩ ሰዎች ብዙ ስራ ሰርተዋል። ብዙ ስራው የሰሩት መጽሐፍ ቅዱሳችን ነቢያ ምዕራፍ 1 ለአያሌ ቀን ለአያሌ ሰዓታት ነቢያ ጸለየ ይለናል። ይህንን የመጽሐፍ ቅዱስ አዋቂዎች ከጀመረበት ጊዜ ወደ አቆመበት ጊዜ ሲያመጡት ወደ 4 ወር ያህል ጊዜ እንደፈጀበት ይነገራል። ይህ ማለት ምን ማለት ነው? 4 ወር ያህል ጊዜ በእግዚአብሔር ፊት ይጮህ ነበር። ትዝ ይላችኋል። ንጉሱ ፊት ሲቀር ምንም ፊቱ ላይ ምንም አይነት ለውጥ የለም፣ ግን የልቡ ሐዘን ፊቱ ላይ ታየኛል። ተፈታለች። እስራኤል ክብሯን አጣለች፣ የውርደት ማጥ ውስጥ ገብታለች ብለው ወገኖች ነገሩ። ንጉሥ በዚህ ምክንያት ነው ሐዘኔ የልብ እንጂ የውጪ አይደለም፣ በቤት ምንም ጎሎብኝ አይደለም። ተናገር እንጂ ስንት ቀን ነው የተጨረሰው? በ52 ቀን ጥቅሙ ተሰርቶ የተጨረሰ 20 ቢያንስ እጥፍ ጊዜ ምን ብሏል? ነቢያ ጸልሏል፣ ማልዷል፣ አልቅሷል። ንጉሱ ፊት ሞገስ እንዲሰጠው በዘመኑ የእግዚአብሔርን አገልግሎት አገልግሎ እንዲያልፍ የጀመረው ይህንን የፈራረሰ ነገር መጠገን እንዲችል ስንት ቀን ነው የፈጀበት? የጸሎት ጊዜው 120 ቀን። አባቶች በድለውሃል፣ እኔም በድያለሁ። የበደልንህ እኛ ነን፣ ያጠፋነው እኛ ነን። ይሄ ትውልድ ምንም አላደረገም፣ መፈራረስ ደርሶብናል፣ ገባንበት አውጣን እያለ ለሚያጭወ ይለናል። ከዛም በኋላ ፍቃድ አግኘ ይለናል። ጸለይ ስራዎቻችን በምን ያልቃሉ ማለት ነው? በፍጥነት ስራዎቻችን እንድንጨርስ ይረዳናል ማለት ነው። ስለዚህ ብንጸልይ ነገራችን ይቀየራል። አሜን።
ብንጸልይ ምድር ላይ እንከብዳለን። አሜን። እንደዚህ ብቻ ብለን ቃል በቃል ብቻ ተናግረን አይደለም፣ ትንፋሻችሁ ለምድር ትከብዳለች። አሜን። ኢየሱስ ትንፋሽ የእግዚአብሔር ይሆናል። አሜን። አሜን። ይሁን። አሜን። አሜን። ኢየሱስ ጌታ ነው። አሜን። የእግዚአብሔር ሰው ተብለሻል። የእግዚአብሔር ሰው ተብለሃል። የእግዚአብሔር ሰው ተብለናል። ይሄ የእግዚአብሔር ሰውነታችን በህይወታችን ውስጥ እንዲገለጥ ካስፈለገ መሰዊያችን ላይ የሞላውን አመድ ማራገፋል። አንዳንዶቻችን ስልክ ቢዚ ያደርጋል ትላላችሁ። ኖ ስልክ የሌላቸው ቢዚ የሆኑ ሰዎች አውቃለሁ። ምንም ስልክ የሌላቸው በተን ስልክ ይዘው ቢዚ የሆኑ ሰዎች አውቃለሁ። ጭንቅላታችን ላይ የተሰራው ቢዚነት ይሰበር። አሜን። ይሰበር። አሜን። ይሰበር። አሜን። ሰለሞን ጸሎቱን በጨረሰ ጊዜ ስራውን በጨረሰ ጊዜ እግዚአብሔር በሌሊት ተገልጦ ጸሎትን ሰማዋል። ሰለሞን ስራ ነው የሰራው፣ እግዚአብሔር ደግሞ ጸሎታል። ብዙ ምኞት አለኝ፣ የእውነት ብዙ ምኞት አለኝ። በቃ ይህም እንዲቀየር ያም እንዲቀየር ይህ ቤተክርስቲያን እንዲቀየር ምናምን እፈልጋለሁ። ግን መንገዱ ምን እንደሆነ አውቄዋለሁ። ይህንን ደግሞ ማድረግ አቅቶኛል። ምክንያቱም የሰው ህይወት ቀጥ ያለ መንገድ ስላልሆነ ሰዎች ወጣሉ እየጸለዩ፣ ከዛ በኋላ ደግሞ ደክሟቸው ይወርዳሉ። ከዛ ደግሞ ከድካማቸው ንስሐ ገብተው ደግሞ መልሰው ይወጣሉ። እንደዚህ ስለሆነ ከመጸለይ ውጭ ሌላ አማራጭ የለኝም። ስለዚህ የሚደግፍ ጸጋ ሙላኝ። አሜን። ለጸሎት ራሱ ጸሎት ያስፈልጋል። እንደዚህ አትቀልዱ። የእውነት ሰል ይወዳል። ፈረንጆች ታያላቸዋለ። ፈረንጆች ምንድን ነው የሚያደርጉት? በዚህ የወደቀ ትናንትና በኃጢአት የወደቀ ሲባል እኔ ነኝ ብሎ ይወጣል። የእኛ ሰው ምን ይለኛል? ሰው ምን ይላል? ምንም አይልም፣ ምንም አይልሽ። ወድቆ ነበር ወድቃ ነበር ነው። እግዚአብሔር ግን እኔ ነኝ ስትሉት ከውድቀታችሁ ያነሳል። አሜን። 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 ሰዓቱ ነው። ወዴት ነው የምትሄደው ስትሉት ከእግዚአብሔር ቆም ይሄዳል። ከዛ አሰር ውስጥ ገብቶ ነው የጸለየው። ታውቃላችሁ አይደል? ሳልበቀለበት ይላል። ሲኦል ውስጥ ነበር ይላል እና በባህር ጥልቅ ውስጥ ሆኖ ሲኦል መስሎ አሜን። የትም ሆናችሁ ወደ እግዚአብሔር የመጮህ ምን አላችሁ? እድሉ አላችሁ። የትም ሆናችሁ እናንተ አሁን ያላችሁበት የትኛው ሁኔታ ውስጥ ዮናስን ከዋጠው አሳ ምን ይበልጣል? አይበልጥም። ድካም አይበልጥም። ስንፍና አይበልጥም። አለመታዘዝ አይበልጥም። እምቢተኝነት አይበልጥም። ሰምቶ ካወጣው አንቺን ያወጣሽ። አንቺ የሚፈልገው ፈቃደኝነት ብቻ ነው። ይኸው ገብቻለሁ። መውጣት ምን አላለም? አልቻልኩም። ራሴ ከዛ ሲስተም ውስጥ ፈልቅቄ ማውጣት አልችልም። ናና ምን በለኝ፣ አውጣኝ። ናና አውጣኝ፣ ናና አውጣኝ። ኬት የሁላችንም ቦታ ይለያያል። ስለዚህ እኔ ለአንተ ሳወራ ሰላም እመስላለሁ፣ ግን የሆነ ቦታ ነው። እሷ ደግሞ ለእኔ ስታወራኝ ደህና ነች። በቃ እንጂ እዚህ ነኝ አላለችኝ። ስለዚህ በቃ ደህና ከሆነችማ እግዚአብሔር ይመስገን ብዬ እላለሁ። ደህና ነኝ ስላችሁ እግዚአብሔር ይመስገን። በቃ ደህና የሆነ ነገር ነክቶናል። ያ ነገር ከኛ ላይ ይራገፍ። አሜን። በኢየሱስ ስም ይራገፍ። አሜን። የሆነ ነገር ተቻልቶናል። ያ ተጭመት ከኛ ላይ ይነሳ። አሜን። ያ የተጫለን ነገር ከኛ ላይ ይነሳ። አሜን። ድንጋይ ይንከባለል። አሜን። በቤታችንን የተጫለ ድንጋይ ይንከባለል። አሜን። ቀናችንን የተጫለ ድንጋይ ይንከባለል። አሜን። በኢየሱስ ስም ይንከባለል። አሜን። ይንከባለል በኢየሱስ ስም። ኢየሱስ ጸልዮአል፣ ሐዋርያት ጸልየዋል፣ ነቢያት ጸልየዋል። እኛ የማንጸልይበት ስለዚህ ታውቃላችሁ አይደል? 33ኛው ምዕራፍ ላይ ኤርምያስ ላይ ምንድን ነው ያለው?
ወደ እኔ ጩኽ አለ። ጥልቅ ጉድጓድ ውስጥ ገብቶ ወደ እኔ ጩኽ ይለው ታስሬአለሁ ጩኽ አውጣኝ ካላላችሁ መውጣታችሁ እግዚአብሔር ያውቃል፣ ግን ያወጣችሁ። ግልጹን ልንገራችሁ፣ መቼ ነው የሚያወጣችሁ? አውጣኝ አውጣኝ ስትሉት እግዚአብሔር ያወጣል። ሕይወታችን ውስጥ ልንለማመደው የሚገባ ነገር ጸሎት ነው። ያቃተንስ ጸሎት ነው አይደል? ያው ማውራት ያቅተናል፣ መዘመር፣ መጸለይ፣ መስበክ እንደኔ አያቅተን። የሚገርማቸው 20-30 ደብተሮች አሉ። ትምህርት በጣም ብዙ የተዘጋጀ አንዳንድ ዙር ብዬ ሳይሆን እኔ እንደዛ ምክንያቱም ላይፌ ላይ ያንን ነገር አክሰስ እያደረገ ስላልመሰለ በጣም ብዙ መሞከር ነው። በእግዚአብሔር ፊት ግን ራሳችንን ማዋረድ የመሰለ ነገር የለም። በስሜ የተጠራው ሕዝብ ሰውነቱን አዋርዶ አይደለም፣ ሰውነታችንን ማዋረድ ይጠይቃል። ጸሎት እንክብካቤ ሳይሆን ውርደትን ይጠይቃል። ሰውነትን ዝቅ ማድረግ ይጠይቃል። ጸሎት ፕሮቶኮል አልባ ሕይወት ይጠይቃል። እና አንድ ጊዜ እንዲህ ተባለ ይባላል፣ እውነት ነው ደግሞ ጸሎት መጸለይ ያቃተኝ ተንበርክኮ ሲለው ተኝተህ ጸልይ ያለው ይባላል። ተኝቼ መጸለይ ያቃተኝ ሲለው ተንከባለ። እሪ በል። ይህ ትልቅ እንትን ውስጥ አደጋ ውስጥ ነው ያለው። ስለዚህ ወየው ብለህ ጩህ። ዮናስ እንደጮኸ ወየው አልመሰለኝም ነበር። በቀላሉ ባለኝ አክሰስ ከፍዬ የሄድኩ ነበር የመሰለኝ። እግዚአብሔር ቀድሞ ተርሴስ እንደገባ አላወቀም። እስቲ ደግመን ጌታ ሆይ በሉ። ጌታ ሆይ ሕይወቴ አንተን እንዲመስል እፈልጋለሁ። ስለዚህ ጸሎትን አስተምረኝ። ጸሎትን እንዲያስተምረን እግዚአብሔር ይፈልጋል። መጸለይ ያስፈልገናል። ሁሉም ሰው እጁ የሚዘረጋው እንዲነሳ ሳይሆን ሲወድቅ ነው። ሊያነሳው ሳይሆን ጣቱን ሊጠቁምበት ነው። ያላችሁ ቀን ነው ሁሉም ሰው ሀይ ሀይ የሚላችሁ። ስትወድቁ ማንም ሊረዳችሁ አይችልም። ሊረዳን የሚችል እግዚአብሔር ብቻ። የውድቀት ቀን ደራሽ እግዚአብሔር ብቻ። ኖዋን ማንም አንዳንድ ጊዜ እናት ደርሳ የማታወጣበት ጊዜ ይሆናል። አባት ደርሶ የማያወጣበት ጊዜ ይሆናል። እግዚአብሔር ግን ደርሶ ይከተካል። ምን ካላችሁት? አውጣኝ ካላችሁት አውጣኝ ይባላል አይደል? ሁለት እንስሶች ጸለዩ ይባላል። አንደኛው እንስሳ ከፊቱ በላተኛ አይቶ አውጣኝ ብሎ ወደ ፈጣሪው ጸለየ ይባላል። አንደኛው ደግሞ ርቦኛል አብላኝ እያለ ጸለየ። እግዚአብሔር የሁለቱንም መልስ መለሰ። አውጣኝ ያለውን ወጣ፣ አብላኝ ያለውን አበላው፣ የተኛው ተበላ ይባላል። ግጥም አደረኩት። ታውቃላችሁ፣ በሕይወታችሁ ውስጥ ጣልቃ እንዲገባላችሁ እግዚአብሔር ለምኑት። ምክንያቱም እግዚአብሔር ጣልቃ መግባት ልማዱ ስለሆነ፣ የእግዚአብሔር ባህሪ አንዱ ጣልቃ መግባት ስለሆነ፣ ስለዚህ ለዛሬ ይህን አልካልኩኝ። ጸሎት በጣም አስፈላጊ መሆኑ የጸሎት ወሳኝነት ምንም ልንደራደርበት የማንችልበት እውነት መሆኑ፣ ጸሎት ሰዎች ሁሉ ሊጸልዩት የታዘዙ ትእዛዝ መሆኑ፣ ነገር ግን ሁሉም ይህንን ትእዛዝ እየተላለፉና እየጣሱ እንዳለ መሆኑን ከተረዳ ምንድን ነው ማድረግ ያለብን? ቅድም ያልኳችሁ ነው ማድረግ ያለብን። ሰውነታችንን ማዋረድ መጀመር አለብን። ሌላው ሰውነቱ እንዲያዋርድላችሁ አጠብቁ። ራሳችሁ ነው ማዋረድ ያለባችሁ። መጸለይ ያለባችሁ ራሳችሁ ነው።
አንዳንድ ጊዜ እጅ በመጫን የሚለቅ ነገር አለ። ሌላ ጊዜ ደግሞ ማንም ሊያስለቅቀው የማይችል አንቺ ብቻ የምትፈለጊበት ጊዜ አለ። ስለዚህ ለዛን ጊዜ እግዚአብሔር ራሴን በፊትም እንላለን አዋርዳለሁ ብለን መጸለይ ያስፈልገናል። ድሮ ብዙ ጊዜ ብዙ ሰዎች ይሉታል አይደል? በረሃብ ጊዜ ሳንፈልግ እንጸልይ ነበር ይባላል። ግን አይመስለኝም፣ ሳንፈልግ አይመስለኝም ማለት አይመስለኝም። መንፈስ ስለመጣ ይመስለኛል እንጂ ሳንፈልግ ብቻ ስለራበን ብቻ የጸለይን አይመስለኝም። የሆነ ወደ ጸሎት የሚነዳ መንፈስ ስለመጣ ነው እንጂ እንደዛም ያንከባለለ አይመስለኝም። የሆነ የእግዚአብሔር ረድኤት መጥቶልን እንጂ ሰው ሞት እንዴት ሊጸልይ ይችላል? ጸጋ ካልመጣለት፣ ምሕረት ካልበዛለት፣ እግዚአብሔር ካልረዳው እንዴት ሊጸልይ ይችላል? ሊሆን አይችልም። እግዚአብሔር ግን ሲረዳችሁ አጋጣሚውን እንድትጠቀሙበት ያደርጋችሁ። በሕይወታችሁ ውስጥ በዘመናችሁ ውስጥ የከሰራችሁበት ጊዜ መቼ ነው? ወደኋላ መመለስ ትችላላችሁ። መቼ ነው የከሰርነው? ያልጸለይንባቸው ጊዜዎች ናቸው። ልብ ብላችሁ ይሏቸው። መቼ ነው የወደቅነው? ጸሎት ያቆምን ጊዜ ነው። መቼ ነው ሐሜት የጀመርነው? መጸለይ ያቆምን ጊዜ ነው። ዞር በል እያልን እንቃወመው የነበረ ነገር የኛ ወዳጅ ያደረግነው መቼ ነው? ጸሎት ያቆምን ጊዜ ነው። ወዳጅ ያለ ሐሜትን፣ ውሸትን፣ ኃጢአትን መቼ ነው የተለማመድነው? ጸሎት ያቆምን ጊዜ። ጸሎት ስናቆምስ ከእኛ ላይ ይራገፋል፣ ከሕይወታችን ላይ ይራገፋል፣ ከዘመናችን ላይ ይራገፋል። ጌታ እግዚአብሔር አምላክ ጸሎታችንን ይመልስልን። ኢየሱስ ክርስቶስ ጌታ። ይህንን ትምህርት እየተማርን ጥቂት ደቂቃዎች ደግሞ አብረን ስለምንጸልይ አሁን ቀጥታ እንጸልያለን። እግዚአብሔር እንዲረዳን፣ የእውነት እግዚአብሔር እንዲያግዘን፣ እጁን እንዲልክልን፣ መንፈሱን እንዲልክልን፣ ኃይሉን እንዲልክልን፣ ከገባንበት እንዲያወጣን፣ ከረግረግ ጭቃ አወጣን እንዳለ ከገባንበት ጭቃ እንዲያወጣን በእግዚአብሔር ፊት እንጸልያለን። ምክንያቱም ያለዚህ ይህ ዘመን ልናልፈው አንችልም። በጉልበታችን በጨዋነታችን ልናልፈው አንችልም። ጨዋነትን ጉዳይ መጥቷል። ቤታችን ድረስ ኃጢአት እየገባ ነው። ሰፈራችን በኃጢአት እየተወረረ ነው። ይህንን ጉዳይ ሊከለክልልን የሚችል የጸሎት ጉልበት ጌታ እንዲሰጠን በፊቱ እንጸልያለን። ሁላችንም ከቻልን በእግሮቻችን ቆመን እንጸልይና እንጨርሳለን። ሃሌሉያ ሃሌሉያ። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። አሜን። እንባርካለን። አሜን። ከፍ ከፍ እናደርጋለን። አሜን። ለስምህ ብዙ ክብር ይሁን። አሜን። እባክህ ይህንን ትምህርት ከእኛ ጋር አዋህድ። አሜን። ልባችን ለጸሎት አነሳሳ። አሜን። መንፈሳችን ለጸሎት አነሳሳ። አሜን።